በመጀመሪያ ቆይ አንድ ጊዜ አይ ኖ እኔ አጠገብሽ ሆኜ እንዲህ አይነት ፖለቲካ እንድትሰሪ አልፈቅድልሽም። እሺ ቀጥል። መጀመሪያ ደረጃ ወደ ቤተ ክርስቲያን ተመልሰናል አላልንም። ጌታ ኢየሱስ ክርስቶስን በአደባባይ ስለካድን ኢየሱስ ክርስቶስን አምነናል። ኢየሱስ ክርስቶስን ጌታነቱን አምላክነቱን መስክረናል። ስለዚህ አሁን ኤፍሬምም ደግሞ ገብቶ ነግሬዋለሁ። ጌታን መቀበል ማመን በአደባባይ ስለካድኩት መመስከር እፈልጋለሁ አልኩትኝ። እሺ አለ። አሁን አልኩት። ኦኬ አለ። ኢየሱስ ክርስቶስን አምላክነቱን መስክር አለኝ። አምላክነቱን መሰከርኩ አልኩትኝ። አይ ኢትስ ኦኬ ምክንያት ስላለኝ ኦኬ ፖለቲካ ስላለ ፖለቲከኛው ማን እንደሆነ ችግር የለም። ፖለቲካ ሰሩብኝ ስላለ ፖለቲከኛው ማን እንደሆነ እንየው። አንድ ሰው ምን ያደርጋል? ወደ ሌላ ነገር እንዳይሄድ በቃ አሁን ይሄ ልጅ ከእስልምና ወደ ጌታን ወደ ማመን ስለመጣ ደስ ሊለን ነው የሚገባው። አልመጣም። ጸድዬ አጀንዳ ለመሆን የሚደረጉ ብዙ ቁማሮች እናውቃለን። ወደ ክርስቶስ መጣሁ ተመለስኩ ሊል አይችልም። ከኦርቶዶክስ ወጥቶ ሙስሊም ሆኖ ተመልሶ ወደ ፕሮቴስታንት ሄዶ ወደ ክርስቶስ ተመልሼ መጣሁ ሊል አይችልም። ግን ለኛ ተስፋን ይሰጠናል። የምር ብዙ አምላክ ነው እንደዚህ የሚያወራው ጋይስ። እኔ ሌላ ሰው ነው። አንተ ምን ቸገረ? ተው እኔ እየተናገርኩኝም እኮ እየተናገርኩ ዝም በለው። አለን ያው ምን መሰለሽ እዚህ ቲክቶክ ላይ አይደለ በአደባባይ የካድኩት ኢየሱስን። አዎ። ስለዚህ መመስከር የለብኝም ወይስ አለብኝ? ኧረ አለብህ። ኢየሱስ ክርስቶስ ጌታ መሆኑን አምላክ መሆኑን አዳኝ መሆኑን መድኃኒት መሆኑን መመስከር አለብኝ። ትክክል። ይሄ በጣም ደስ እኮ ይላል። ደስ አላለሽም? እልል በሉ እንጂ ሴቶች። ቀጣይ ምን ያስፈልጋል? ያው ታውቂያለሽ፣ ጥምቀት ምናምን ያስፈልጋል። አንዴ ጸዲ ይጨርሽሽ፣ በእናትሽ ሚዩት አድርጊለት። አንዴ ጨርሳለሁ። አሁን ኢየሱስ ክርስቶስ ጌታ መሆኑን ብቻ በማመኑ እልልታ ያስፈልጋል። ሌላው ደግሞ ይቀጥላል። ዋናው እኮ ያመነው ምንድነው? ያው ታውቃላችሁ በአደባባይ ነው ኢየሱስን የካድኩት። ብዙ ሰዎች በእርግጥ ኢየሱስን የካዱ ሰዎች ይኖራሉ። በዚህ በቲክቶክ ላይ ስለማናይ ነው ወይም ደግሞ ወይ አናቅም በሚለው ወይ መረጃ የለም ወይም አናቅም በሚለው ብንወስደው እንኳን ኢየሱስ ክርስቶስን ኑ ተቀበሉ፣ ኢየሱስ ክርስቶስ ጌታ መሆኑን መስክሩ፣ እመኑ ብለው የሚጠሩት ብዙ ጊዜ በዚህ በኦንላይን ላይ የሚያገለግሉ ልጆች አንዱ ያው ታውቂያለሽ እነ ኤፍሬም ባለ ጊዜው አሉ፣ ሌሎችም አሉ። እና ጸድዬ እኔ እንዳጋጣሚ ሆኖ ጌታን መቀበልም ወር የሆነ እንትን ይዤ አልነበረም ላይቭ የገባሁት። አጋጣሚ ሆኖ በጣም በቃ እንትን ትልቅ ጭንቀት ውስጥ ነበርኩና እንዳጋጣሚ ኤፍሬም መጣ። በቃ እግዚአብሔር ነው የላከው፣ ኤፍሬምን እግዚአብሔር ነው የላከውና በጣም ደስ ይላል። ኤፍሬም መጣ ምናምን ነገር። ከዛ በኋላ እኔ ነኝ ያልኩት ኢየሱስ ክርስቶስን በአደባባይ ስለካድኩት መመስከር አለብኝ። ምን ይላል መጽሐፍ ቅዱስ ላይ? ኢየሱስ ክርስቶስን ብታምን በልብ ብታምን በአፍህ ብትመሰክር ትድናለህ ይላል። ገብቶሻል? በውስጥ ኦልሬዲ እኔ ሲጀመር ሚዲያ ላይ ሃይማኖቴ እንዲህ ነው ብዬ ሁላ አልናገርም ብያለሁ። እንደዛ ብዬ በቃ ውስጤን እንትን ብዬ ነበር። ምክንያቱም ፖለቲካ የሚሰሩ ሰዎች አሉ። እንደዛ ብዬ ነበርና እንደ አጋጣሚ በቃ እግዚአብሔር ሲፈቅድ ስሜን ያው በአደባባይ እንደካድክ እንዲሁ ደግሞ በአደባባይ ስሜን ጠርተህ እንድታምን ፈቅጃለሁ ሲል በቃ የእግዚአብሔር ተአምር ነው። የሚገርምሽ ሀፕን ያደረገውና ኤፍሬም ድንገት መጣ። ከላይ ላይ የነበሩት አጋንንቶች ናቸው ብንን ያሉት። ስንት ሰው ብዙ ወጥመድ ያሴረ ነበር። ስንት ሰው ምድረ ይሄ በጥላቻ የተሞላ ማህበረሰብ ከቦይ ነበር።
እና የሆነ ወጥመዳቸው ውስጥ እያሽከረከሩ እየተጫወቱ ነበር። ከዛ በኋላ እግዚአብሔር ይመስገን ኤፍሬም መጣ፣ ጌታን ተቀበልኩ እና ደስ ይላል። አይ እንኳን ደስ አለክ። ቢያንስ እንኳን ሆነ። አሁን ሰዎች ምንድነው የሚሉት? በቃ ጴንጤ ሆነሃል፣ ሃይማኖት ጴንጤ ሆኗል፣ ሉተርን ተቀብለሃል። አሁን አንዳንድ የኢስላም አፖሎጂስት ነን የሚሉ በጥቅጣቂ ጽሁፎችን እየጻፉ እንትን ነን የሚሉ አሉ። እና እነሱ ሉተርን ተቀበለ እንትን ሆነ፣ አሁን ደግሞ ተክልዬን ይቀበላል ከዛ በኋላ ምናምን ያለ ያሾፋሉ። እና ለእንደዚህ አይነት ሰዎች የምመልስላቸው መልስ ጌታዬ መድኃኒቴ ኢየሱስ ክርስቶስን ነው በአደባባይ የካድኩት። ስለዚህ አሁን ጌታዬ መድኃኒቴ ኢየሱስ ክርስቶስን አምኜ ተቀብያለሁ። አይ ደስ ይላል። እኔ ደስ ብሎኛል የእውነት ከሙታን ወደ ህያው ወደ ሆነው ወደ ጌታ ወደ ኢየሱስ ክርስቶስ ሄጃለሁ። ይሄን ይመስላል። ደስ ይላል የእውነት። እንኳን አመለጥክ። መቼም ክርስቶስን ከመካድ በክርስቶስ ኢየሱስ ማመን ትልቅ ነገር ነው። አሁንም ደግሞ በደንብ ተምረህ ልክ እንደ መጽሐፍ ቅዱሱ እንድትኖር። አይ ቤትዬ ለምን አሁን ደስ ሊልሽ አይገባም እንደ አንቺ ከእስልምና በመውጣቱ? አይ እኔ ያው ነው ይኸውልሽ፣ አንድ ነገር ምን አለ መሰለሽ፣ የሃይማኖቱን እዚህ ያለውን ድባብ አውቀዋል። በፕሮቴስታንት ሳይድ ያለውን በኦርቶዶክስ ሳይድ ያለውን ልዩነቶች ምናምን ያው ጸዲ ታውቂያለሽ፣ ያሳለፍንባቸው ናቸው። ከዚህ በፊት ያሳለፍኩት ነገር ነው እና እኔ ምን መምረጥ እንዳለብኝ ማንም ሰው ሊነግረኝ አይችልም። ስለዚህ እኔ እንዲነኝ አላልኩም። አሁን ወደ ጌታ ወደ ኢየሱስ ክርስቶስ ስመለስ ሁሉም አዝኖ የነበረው ፕሮቴስታንትም ኦርቶዶክስም የተለያዩ ክርስትና ውስጥ ያሉ ከክርስትና ውጭ ሆኖ እምነታቸው ግን ክርስቲያን አንዴ ስታገሽ አንዴ ራሳቸውን ክርስቲያን ብለው የሚጠሩ ሰዎች ሁሉ ሳይቀሩ በጣም ነው ደስ ያላቸው። አንድ ወንድማቸው የጠፋ በግ ሲመለስ ሁሉም ደስ ብሎታል። በቃ አለቀ። እኔም ደስ ብሎኛል የእውነት ክርስቶስን ከመካድ። አሁን ደግሞ የበለጠ መጽሐፍ ቅዱስን በደንብ ስታነበው ደግሞ ነፍስ የት ላይ ማረፍ እንዳለባት በደንብ ትረዳለህ። ግን ዋናው እንኳን በክርስቶስ ኢየሱስ አመንክ፣ እንኳን ደስ ብሎናል። እንኳን ያለ ዋናው እሱ ነው። እኔን ግን እስካሁን ድረስ ከቀለሜ ጋር እንዳጣላኸኝ ነው ታውቃለህ። ያችን ነገር እኔ ራሱ አረሳትም ሲለን የነበረው እኔ አሁን በአንተ የተነሳ ተጣልቼ እስካሁን ቂም ይዘውብኛል። ጴንጤዎች በጠቅላላ ቂም ይዘውብኛል። እሱን ነገር አንተ እንድታስታርቀኝ እጠይቅሃለሁ። በደስታ ችግር የለውም። እሺ ጉዳይዳ ጠቂቅል ጠይቅ መስፍኔ ከኛው ክርስቶስ ደግሞ እግዚአብሔር ይመስገን። እኛ ኦርቶዶክሶች ፍቅር አሰጣጥ ላይ ግን ድክመት አለብን። እኛ እናስመስልማ። እኔ አሁን ማስመሰል ለምን የእውነት መውደድ አንችልም እንዴ? የእውነት ጠላቶቻችን ወደዱ እኮ ይላል አይደለም? ወዳጆቻችን እኮ በሃይማኖት ማስመሰል የለም። እኔ አላስመስልም። ለምሳሌ አሁን የሱ የሄደበት አካሄድ እኔ ደስ አላለኝም። በእርግጥ ማለት ከእስልምና ወጣው ከዛ የጌታን ኢየሱስ ክርስቶስን እንደዚህ ሻሃዳ እንደሚይዙ አድርጎ እሱ የሄደበት አካሄድ አሁን ለምሳሌ እውነቱን ለመግለጥ ሊሆን ይችላል ማለት እንዳለው ክርስቶስን ለመመስከር ምናምን በአደባባይ መመስከር ትችላለህ። ኦፍ ኮርስ ያንን እኔ ይኸው ሙስሊምም ሆኖ አልጠላሁትም፣ ፕሮቴስታንትና ኦርቶዶክስ ጓዳና ሳሎን ሲሉ አልጠላሁትም። እስቲል አብሬው ነኝ እና አትጥሉ። የፈለገበት ቢሄድ ፍቅር ብትሰጡት ይሄ ልጅ ከእግዚአብሔር ያግዘዋል፣ ይረዳዋል። ፍቅር ቅድም አይ ቲንክ የሆነ ነገር ሲነሳ ነበርና አንድ ነገር ልንገራችሁ። እኔን ተከትለው አንዳንድ ሰዎች የሄዱ አሉ ምናምን የሚባል ወሬ ነበርና አንድ እውነት ልንገራችሁ። አይ ቲንክ ምንም ችግር ስለሌለው ማለት ነው። ያው እኔ እስልምና ውስጥ ኦልሬዲ እስልምና ውስጥ ከገባው በኋላ አንድ የሚውት አድርጊው ሪች መላለሱን ውሃ ቀጂ መሆኑን ነው ምንጠራው። እዚህ ነው እያወራሽ ያለሽው። ምን መሰለሽ፣ እኔ እስልምና ውስጥ ከገባው በኋላ
ኦልሬዲ ኤፌሶን መጣ ነበር አይደል? ኤፌሶን ታስታውሻለሽ? በውስጥ መስመር ብዙ ሰዎች በውስጥ መስመር አናግረውኝ ኦልሬዲ ብሎክ አድርጌያቸው በቃ አልመልስላቸው ምናምን ነገርና እንደዛ አድርጌ ነበረ እና በቃ እኔ አንድ ጊዜ እንትን ብዬ ነበርና በቃ የእግዚአብሔር ስራ የእግዚአብሔር ነገር እንትና ሴና መጣች። ሴና ኦልሬዲ እስልምና ውስጥ ወጣ ነበር እና ኤርሚያስ ጋር ሆና ሰማች የኔን ወደ እስልምና ውስጥ መግባትና ኤርሚያስ ሲያለቅስ አየችው። ከዛ በኋላ የሱን አይታ ቀጥታ መጣች በውስጥ መስመር ማለት ነው። ከዛ በኋላ ስልክ አወራን ምን አልንና የለም በቃ የሆነ የምትወጂው ሰው የለም ብዙ እንደዚህ ስታወሪው ስትቀራረቢው ስትነጋገሪ የምትወጂው ሰው የለም እንደዛ ነገር በቃ በጓደኝነት በጣም በጓደኝነት እየተቀራረብን ስንመጣ በቃ እሷ በቃ አንተ ትክክል ነው ብለህ ከገባህበት እከተልሃለሁ በቃ እንትን እገባለሁ አለች። ገብቶሻል? ምክንያቱም አንድ ክርስቲያን ይወላችሁ የሆነ ክርስቲያን ወንድሙ ሲጠፋበት የሚስበው ስበት አለ። ያ ስበት ምንድነው? የክርስቶስ ፍቅር ነው። ከቤትሽ አንድ ወንድምሽ አንድ ሰው ሲጠፋ ወንድምሽ ለወንድምሽ የሆነ ስሜት ይኖርሻል። አይ ቲንክ ያ ስሜት ነበራት እና ከእስልምና ወጣ የነበረችው ልጅ ክርስትና ውስጥ ተመልሳ የነበረችው ልጅ በቃ ከኔ ጋር ስታወራ ድጋሚ በቃ ተመልሳ ምናምን ሻሃዳ ይዛ ጠበቀች። ስመጣ እኔም ጠፍቼ ነበር የተወሰነ ጊዜ ስመጣ ሻሃዳ ይዛ አገኘኋት እና ደነገጥኩ እና ምንድነው ምናምን ብዬ እንትኑን ሳየው በቃ ለኔ ብላ እንደገባችበት ገባኝ እና እሷም ራሷ በቃ እኔ ላንተ ብዬ ነው የገባሁት አለች። ገብቶሻል? መጀመሪያ ከልቧ በጣም ከልቧ ማለት ነው በደንብ የክርስቶስ ፍቅር ነበራት። አሁንም ቢሆን ማለት ነው እኔ በቃ አብረን እያየነው ምናምን እንትኑን አስተምሮቱን ምናምን እንደዚህ ነገር ሁሉ ጊዜ በስልክ ስናወራ እያየነው ስንመጣ በቃ ደበረን። ሃይማኖቱ በቃ ደበረን። ከዛ በኋላ በቃ እኛ የራሳችንን ምርጫ የራሳችንን ውሳኔ ልንወስን ፈለግን። ግን ደግሞ ሚዲያ ላይ ይሄ ስንመለስ ምናምን ፖለቲካ የሚሰሩብን ሰዎች አሉ ብለን ደግሞ ምን አለ መሰለሽ በቃ ፈራን። ደግሞ አሁን ተመልሰን ኦርቶዶክስ እንሁን ወይም ፕሮቴስታንት እንሁን ብንል ፖለቲካ ይሰሩብናል። ስለዚህ በቃ ምን እናድርግ እንደው ምን እንጥፋ ምናምን ተባባልን። በቃ እንደዛ ብለን እኔና ሴና አወራን። እንደዛ አልኳት። እኔም በቃ እኔ ምን ላድርግ ምናምን አልኳት። ከዛ በኋላ አሁን ቅርብ ጊዜ ማለት ነው እንደዛ እንትን እየተባባልን እየተነጋገር ምናምን በዚህ ቅርብ ጊዜ ላይ እግዚአብሔር ሲረዳኝ በቃ ከነሱ ከሁሉም ጋራ አልስማማ እና ጥላቻ ምናምን ብዙ ነገር ሲያሳየኝ በቃ እግዚአብሔር ከዚህ ነገር እያወጣኝ እንደሆነ ገባኝ። ምክንያት ሆነኝ። ከዛ እነሱ ራሳቸው በቃ ሂድልን ማለት ጀመሩ፣ ውጣልን ማለት ጀመሩ። ከዛ በቃ እግዚአብሔር ሲፈልገኝ እንዳልጠፋ ሲፈልገኝ ከዚህ መሃል እሞጣበት ነገር አዘጋጀ። ሴና እኔ ጌታ ኢየሱስ ክርስቶስ አምላክ ነው ጌታ ነው ብዬ ባልመሰክር ጸድዬ ሴና አትመለስም ነበር። ለምንድን ነው ሴና የተመለሰችው? በቃ ለኔ ብላ ነበረ ስትጠብቀኝ የነበረው በቃ ይሄ ልጅ ይመለስ ይሆን ብላ ማለት ነው። እና እግዚአብሔርን ነው የምላችሁ ብዙ ሰዎች ሴናን እንትን የምትሉ ሰዎች አላችሁ፣ የምታበሳጩ የሆነ ያልሆነ ነገር የምትናገሩ ሰዎች አላችሁና በቃ አንድ ክርስቲያናዊ ፍቅር የለም፣ አንድ ክርስቲያናዊ ጓደኝነት የለም። አንድ ሰው ሲጠፋ ለዛ ሰው ያንን ሰው ለማዳን ራስን መስዋዕትነት መክፈል ማለት ነው። እንደዛ ነው ያደረገችው። ስለዚህ በጣም ነው ማመሰግናት ያው በዚህ አጋጣሚ። ለማንኛውም እግዚአብሔር ይመስገን ምክንያት ሆኖ ሁሉ ነገር እንትን ብሎ አሁን ክርስቶስን አምኛለሁ ማለት ነው። አለቀ። ይሄን ይመስላል።
ኦልሬዲ እኮ ተመልሰናል። አሁን ቆይ ኔክስት ምን እናርግ እስቲ? የምትመክሪን ነገር ካለ እንደ ሰው ሲጀመር፣ ቆይ አንዴ ሲጀመር አንቺን ብለን አይደለም የመጣ ነው። አሁንም ቢሆን የተመለስ ነው። አንዴ አዳምጪኝ። ይኸውልሽ አንቺን ብለን አይደለም፣ አንቺን ብለን ሳይሆን ክርስቶስን ብለን ነው የመጣ ነው የተመለስ ነው። የተመለስንበት ደግሞ እንደዚህ ነው እንደዛ ነው ብለን አዋጅ አላወጅንም፣ እንትነን ምናምንም አላልንም። በቃ ክርስቶስን ክደን ነበረ። አንዴ አዳምጪ። ክርስቶስን ክደን ነበረ፣ ክርስቶስን አምነናል። ደስ ካላለሽ ምንም ችግር የለውም፣ ዝም ማለት ትችያለሽ። ምክር ካለሽ በፍቅር መምከር ትችያለሽ። ምክንያቱም ያልሆነ ምክር የሚመክሩ ከክርስትና ውጭ ያሉ ብዙ ሰዎች ስላሉ አንቺ በየትኛው ጎን ሆነሽ ነው የምትመክሪን? እንደ ክርስቲያን ከሆነ በፍቅር ምከሪ። አይ ኖ በቃ ቅር ብሎኛል ለምን ተመለሳችሁ ብዬ ከፍቶኛልም ካልሽ የከፋሽን ነገር በግልጽ ተናገር። ይሄን ይመስላል። ቀጥይ። እኔ ደስ ይለኛል በእውነቱ ለመናገር የምከፋበት ፖይንት የለኝም። ግን እኔ እንደ ሀሳብ መመክርህ የትኛው የእግዚአብሔር መንግስት ነው ማለት አንዲት መንግስት እንዳለ መጽሐፍ ቅዱስ ላይ ይናገራል። ያ መንግስት ውስጥ መርምሮ መረዳት የእናንተ ድርሻ ይሆናል። ኦኬ፣ አንድ ሰው ወደ ክርስትና ሲመጣ ያን ነው የምመክረው። እውነተኛይቱ ቤተክርስቲያን ያቺ አንዲቱ ሃይማኖት አንዲቱ ጥምቀት አይደለም የሚላት ኤፌሶን ላይ ያለው። ስለዚህ አንድ ሰው ያንን መርምሮ አውቆ ተረድቶ አንብቦ የህይወት ጉዳይ ስለሆነ ቀላል ነገር አይደለም፣ ጨዋታ አይደለም፣ ልጅነት የሚይዝህ ነገር አይደለም። ይሄ የህይወት ጉዳይ ነው፣ ዘላለምህ የምትወስንበት ጉዳይ ነገር ነው እና ያንን ወስኖ መምጣት እንዳለባችሁ ወይ ደግሞ አሁን የመረጥነው ነገር የለም ስላልክ ነው። ኦኬ፣ የትኛው ሃይማኖት ላይ የሚለው ማለት ነውና ያንን መምረጥ መጀመሪያ ላይ መምረጥና መምረጥ ብቻ ሳይሆን ማንበብም ጭምር። በነገራችን አንብቦ አሁን ለምሳሌ ቤተክርስቲያናችን የትኛው ዲያቆን ይሁን የትኛው መምህር ሲሆን ስቶ ከቤተክርስቲያን ከወጣ 3 ዓመት መማር አለበት ትላለች። መማር አለበት ምንም ዲያቆን ይሁን ምንም መምህር ይሁን ማለት ነው። ለምን ጳጳስ አይቀርም። ኦኬ፣ ከሳተ ደግሞ ዝቅ ብሎ ይማራል። ስለዚህ እንደ አንድ ኦርቶዶክስ እኔ የምመክረው ለማንኛውም ለእናንተ ብቻ አይደለም። በነገራችን ላይ ስተው ለሚመለሱ ሰዎች እኔም ነገ ተነግሮ ልስት እችላለሁ፣ አይታወቅም እኮ ትንቢቱ ለእያንዳንዳችን ላይ ሊፈጸምብን ይችላል። ኦኬ፣ ስለዚህ እመለሳለሁ ወደ ቅዱስ ቤተክርስቲያናችን እንመለሳለሁ ጨምራለሁ ስትሉ መማር ይቀድማል ከምንም በላይ ማለት ነው። መማር ይቀድማ። ስትመጡ ከወጣችሁም እኛ እናዝናለን፣ መላእክት እንኳን ያዝናሉ፣ እንኳን እኛ ይቀርና ማለት ነው። ስትመጡም ደግሞ እንደሰታለን፣ እግዚአብሔር ይመስገን ብለን እንቀበላለን። ነገር ግን መጀመሪያ ግን እንደ እህት መመክረው እኔ ወደ ቤተክርስቲያናችን የምትጨመሩ ከሆነ ወይ ደግሞ የምትጨመር ከሆነ ሌሎቻችሁም የወጡት የሚጨመሩ ከሆነ ተምራችሁ ዝቅ ብላችሁ እኛ ማስመሰልም እንትንም ማለትም አንችልበትም። ያው ታውቃላችሁ ኦርቶዶክሳውያን ማጨብጨብም ምናምን የትም ሞቅም ሲልም አታዩ እና እንደዛ አይነት ነገሮች ስለማንችልበት ግን እኛ የምንመክራችሁ እንደ አንዲት ኦርቶዶክሳዊት በቃ መማር ይቅደም የሚል። ኦኬ፣ አይ ቲንክ አልተግባባንም መሰለኝ። ቤተክርስቲያን አንድ ጊዜ ይሰማሻል? አዎ የራሴን ሀሳብ ነው። ዩአር ቶኪንግ አባውት ሚ ስለኔ እኮ ነው ያወራሻለሽ። አንዴ አዳምጪ። አንዴ ያዳምጪ። መለሰው ሰው ነው ያወራው። በመጀመሪያ ቆይ አንድ ጊዜ አንዴ አይ ኖ እኔ አጠገብሽ ሆኜ እንዲህ አይነት ፖለቲካ እንድትሰሪ አልፈቅድልሽም። እሺ ቀጥል። መጀመሪያ ደረጃ ቆይ አንዴ አዳምጪ። ወደ ቤተክርስቲያን ተመልሰናል አላልንም። ጌታ ኢየሱስ ክርስቶስን በአደባባይ ስለካድን ኢየሱስ ክርስቶስን አምነናል። ኢየሱስ ክርስቶስን ጌታነቱን አምላክነቱን መስክረናል ያልነው። እኔ ይህንን ያልኩት አይ ቲንክ ልጅቷ አብራኝ ስለነበረች ነው። ስለሷ እኔ አያገባኝም። የሚመለከተኝ ስለራሴ ነው። እኔን በሚመለከት ከሆነ የተናገርኩት ነገር አለ። ምንድነው የተናገርኩት? ትምህርት እማራለሁ፣ የተወሰነ ጊዜ ራሴ ዞር ብዬ እማራለሁ፣ ከዛ በኋላ የራሴን ውሳኔ እወስናለሁ ነው ያልኩት። ቤተክርስቲያን ውስጥም ደግሞ ሲገባ የቄደር ጥምቀቶች አሉ። በኦርቶዶክስ ስርዓት ብዙ ስርዓት አለ። እኔ ወደ ኦርቶዶክስም እንደዚህ ነው ወይም ወደ ፕሮቴስታንት ነው እንደዚህ ነው አላልኩኝ። ያልኩት እማራለሁ ረጋ ብዬ። ነገር ግን አሁን ያደረኩት ነገር ትክክል አይደለም፣ በአደባባይ ያደረኩትን ነገር አርሜያለሁ ነው ያልኩት እንጂ የሆነ ቤተክርስቲያን ውስጥ ተጨምረናል፣ የሆነ ቤተክርስቲያን ውስጥ ገብተናል አላልንም።
እንትን ጴንጤ ነኝ ወይም ኦርቶዶክስ ነኝ እንደዚህ ነኝ እንደዛ ነኝ አላልኩኝም። ስለዚህ አሁን ኤፍሬምም ደግሞ ገብቶ ነግሬዋለሁ። ጌታን መቀበል ማመን በአደባባይ ስለካድኩት መመስከር እፈልጋለሁ አልኩትኝ። እሺ አለ። አሁን አልኩት። ኦኬ አለ። ኢየሱስ ክርስቶስን አምላክነቱን መስክር አለኝ። አምላክነቱን መሰከርኩ አልኩትኝ። ጌትነቱን መስክር አለኝ። መሰከርኩ አልኩትኝ። በቃ ይሄ ነው የሆነው። ሌላ ፖለቲካ የሚባል ነገር የለም። ሌላ ነገር የለም። ስለዚህ በምታወሪውን ነገር ስታወሪ ተጠንቅቀሽ ተናገሪ። ኦኬ አንቺ ቤተክርስቲያን ወር የሆነ ቤተክርስቲያን ውስጥ አልመጣሁም እንዲህ ነው አላልኩኝም። ስለዚህ ሌላ ነገር አታምጪ። ይሄንን አመልሽ 3 ዓመት ምናምን መማር አለባችሁ ምናምን ይሄ ሌላ ጉዳይ ነው። ስለዚህ ነገር የምታወሪው ቤተክርስቲያን ውስጥ ከገባን በኋላ ከተጠመቅን በኋላ ከዛ በኋላ እንደዚህ መማር አለባችሁ ማለት ርችዬ አንድ ጊዜ ስጭኝና አናፖሎ አንዴ ስጡኝና ወንድሜ ኢየሱስ ክርስቶስ ሰው ነው ብለህ ከማመን አስቀድሞ ኢየሱስ ክርስቶስ አምላክ ነው ብለህ ታምን ነበር አይደል? አዎ። የት ነበርክ የዛኔ? ማለት የት ነበርክ ማለት ኢየሱስ ክርስቶስ ሰው ነው ብለህ ከማመን አስቀድሞ ኢየሱስ ክርስቶስ አምላክ የት ቤተ እምነት ነበርክ ነው? አምላክ ነው ብለህ በምታምንበት ጊዜ የት ነበርክ? እዚህ ቲክቶክ ላይ። ጥያቄ ግልጽ ነው። አዎ ግልጽ ነው፣ ገብቶኛል። ግን ቲክቶክ ላይ እኔ አሁን ሃይማኖቴ ባክግራውንዴ እንዲህ ነበር እንደዛ ነበር ብዬ መናገር አልፈልግም። ስለዚህ ቲክቶክ ላይ ሁላችንም እንተዋወቃለን። ቲክቶክ ላይ አሁንም የምናወራው ሃይማኖቴን ይኸውልህ ብሮ ቆይ ገብቶኛል። በፊት ኦርቶዶክስ ነበርኩ አይደለ ሐሳብህ? እሺ አሁን አንተ ቲክቶክ ላይ ይኸውልህ ስትክድም ቲክቶክ ላይ ነህ ከመካደም ማስቀድመህ ቲክቶክ ላይ ነህ። የት እንደነበርክ ጠንቅቀን እናውቃለን። አሁንም ቲክቶክ ላይ ነህ። አሁንም ማውራት ጥያቄ ግልጽ የሆነልህ ጥያቄ ኢየሱስ ክርስቶስ ሰው ነው ብለህ ከማመን አስቀድሞ አምላክ ነው ብለህ ታምን ነበር። የዛኔ የት ነበርክ? በየትኛው ማዕቀፍ ውስጥ ነበርክ? በየትኛው መንፈሳዊ ህይወት ማዕቀፍ ውስጥ ነበርክ? መንፈሳዊ ማዕቀፍ የሚባል የለም። ኦርቶዶክስ ነበርኩ ወይም ፕሮቴስታንት ነበርኩ? አይ ቆይ በኦርቶዶክስ ነበርኩ ወይስ ፕሮቴስታንት? የትኛው ሃይማኖት ላይ ነበርክ? ችግር የለም። የትኛው ሃይማኖት ላይ ነበርክ? ችግር የለም። አዎ እንደዛ አድርገህ ጠይቅ። እኔ የምለው ለምንድን ነው በክርስቶስ ያመነው ነው ጥያቄ ያበዛችሁበት? አይ ኢትስ ኦኬ። ምክንያት ስላለኝ ነው። ኦኬ ፖለቲካ ስላለ ፖለቲከኛው ማን እንደሆነ እንድናይ ችግር የለም። ፖለቲካ ሰሩብኝ ስላለ ፖለቲከኛው ማን እንደሆነ እንየው። አንድ ነው ምን ያደርግልኝ? ወደ ሌላ ነገር እንዳይሄድ በቃ አሁን ይሄ ልጅ ከእስልምና ወደ ጌታን ወደ ማመን ስለመጣ ደስ ሊለን ነው የሚገባው። አልመጣም ጸድዬ፣ ቆይ መጥቷል ለማለት እኮ የሚረዳን ወደ ነበረበት ሰው ሳይመለስ ተመለስኩ ሊለን አይችልም ነው እኮ። የምጠይቀን ካልመለስክልኝማ እንዳታቋርጥ እኮ ልመልስልህ። እሺ በቃ ኢየሱስ አምላክ ነው ብለህ በምታምን ከመካድ አስቀድሞ አምላክ ነው ብለህ ታምን በነበረበት ጊዜ ሃይማኖትህ ምን ነበር? ቃል በቃል ተጠይቀህ። ኦኬ ይኸውልህ አዳምጥ። ይኸውልህ በመጀመሪያ ደረጃ ምን ቤተ እምነት ውስጥ እንደነበርኩ አፖሎጂም ያቀኛል። አንተ ንገረን። አሁን ማን ያውቃል አይደለም ብዬ ጠየቅኩህ። ማን ያውቃል ብዬ አልጠየቅኩም። ኢየሱስ ነው ያልጠየቅኩን አታውራኛ። ኦኬ አንዴ ማን ያውቃል ብዬ አልጠየቅኩም። የጠየቅኩህ ቤተ እምነት የት ነበረ ብዬ ነው የጠየቅኩት። ማን ያውቃል አይደለም እነግርሃለሁ እኮ ነው ያልኩህ። ንገረኝ። እሱ ንገረኛ አንዴ። ምን ሆነ ነው ወንድሜ? ምን ፈልገህ ነው? የጠየቅኩህን መልስልኝ። ለምንድን ነው ሌላ ነገር የምትሄደው? ማን ያውቃል አላልኩም። ቶናችሁ እየተቀየረ ስለሆነ በጣም የሆነ እንትን አደረከው እኮ። ብሬክ አድርጋችሁ ወይ ትቀጥላላችሁ አይሻልም? ብዙ አንዴ እኔ እድል ስጠኝ። አይ አናፖሎ ምን አለ መሰለህ፣ ወደ ክርስቶስ ተመለስኩ ለማለት መጀመሪያ ቁመና ሊኖረው ይገባል። አንድ ግሩፕ ቆሞ እንደቆመ ሰው ሆኖ አክት እያደረገ እህቶችን ፖለቲከኛ ሊላቸው አይችልም።
በአንድ እግሩ ቆሞ በሁለት እግሩ እንደቆመ መስሎ ማሳየት የለበት እኮ እሱን በቶን ዳውን አድርገን ኦኬ። አይ ልንገረው በቃ ችግር የለውም። ቆይ እንደዚህ እናደርግ ጉዳይ ኦኬ። አፖሎጂ ቆይ አንዴ አይ ኖ አትግባ በመሀል ችግር የለውም። ይኸውልህ ንጹሕ አምላክ እኔ ያው ፐርሰናሊ ትንሽ አንዳንድ ሰዎች አስቀይመውኝ አይደለህም ኦርቶዶክስ ምናምን ውሸታም ነህ ፕሮቴስታንት ነህ ምናምን የሚሉ ስለነበሩ እኔ ማን ምን አለ አይደለም ጥያቄ ማን ምን አለ ብዬ አልጠየቅኩም። ልነግርህ ነው እኔ ማን ምን አለ ብዬ አልጠየቅኩም። ማን ምን ይልህ ነበር ብዬ አልጠየቅኩም እኮ እንዳዳምጥ የኔ ወንድም እንዳዳምጥ የምታጣፍር ሰው ነው። አዳምጥ ልትሳደብ ይሻላል። ብራዘር ሃይማኖት እኮ ነው እየነገርኩህ ያለው። ምን ሆነህ ልትሳደብ ይሻላል። እሱ ይሻላል። ጉድ አይዲያ አንዴ ቆይ ብፁዕ በቃ አንተ እየተገለባበጥክ ድራማ በሰራ ቁጥር እኛም አብረን እንገለባበት። ኧረ ብፁዕ አንዴ ቆይ እኔ በዛው ሴንስ እኔ አወራዋለሁ፣ ግን እንደዚህ ሳይሆን ቆይ አይዲያችንን ማስቀመጥ እኮ ነው የሚሰማንን ቁጭ ማድረግ ነው። ባክኤንድ ፎርዙ ምንም ጥቅም የለውም ማለት ሰዎችም አለማክበር ይሆንብናል። ስለዚህ ከዛ ይልቅ ጉድ አይዲያ ሚዩት አድርገው ንፋስ አለ። ይቅርታ ግን የምትቀድሙኝ ሰዎች ልትኖሩ ትችላላችሁ። መስፍኔ ትንሽ እንትን ለማለት ያህል ነው፣ ሞዴሬት ለማድረግ ያህል ነው፣ ቶክሲክ እንዳይሆን። ያ አሁን እንግዲህ ሚዲያ ላይ እስከ ራሳችንን እንትን ኤክስፖዝ እስካደረግን ድረስ በጎም ይሁን አሉታዊም ነገርም ይሁን የመስማት የመቀበል ግዴታ አለብን። ከዛ አንጻር ነው እንጂ አሁን ግለሰብን ርዕስ አድርጎ እዚህ ጋር እንትን ለማለት እኔ ፐርሰናሊ ፍላጎት የለኝም። ሁላችሁም እንደዛ ይመስለኛል። የሃይማኖት ጉዳይ ሲሆን ደግሞ ብዙዎቻችንን ስለሚያነካካ ነው እና ስለዚህ ከተነሳ አይቀር ስሜታችንን በተገቢው መንገድ ለመግለጽ ጉድ አይዲያን በተመለከተ እኔ ምን ይሰማኛል? አይ ቲንክ የሚቀበለኝ ይመስለኛል። መቀበል ማለት እኔ የምናገረው 100% እንደው ይቀበለዋል ወደ ውስጡ ያምንበታል ማለት ሳይሆን ኖት ያደርጋል ማለት ነው። ከመሄዱ በፊት ወደ እስልምና ከመሄዱ በፊት ጉድ አይዲያ ኦርቶዶክስ እንደነበረ ነው የማውቀው። መጀመሪያ ፖዘቲቭ ነገሩ የጉድ አይዲያ ምንድን ነው ብትሉኝ እኔ እስካሁን ባየዋቸው የተቆራርጦም ላይቭ ላይም ምናምን ቪዲዮዎች ታያላችሁ እና ክፉ ነገር ሲናገር ሰምቼው አላውቅም። አንድ ኳሊቲ እሱ ይመስለኛል። ሲሳደብ እንደዚህ ክፉ ነገር ኢቨን አሁን ባለፉት ወራት ከሙስሊሞቹ ጋር ብዙ እንትን ነገር አሳልፏል እና ክፉ ነገር ሲናገር ሲሳደብ እንደዚህ ወይ አጋጥሞኝ ስለማያውቅ ይሆናል ኦር ደግሞ በቃ ተናግሮ አያውቅም። ይሄ ኳሊቲው ነው። ማልደግፈው ደግሞ ነገሩ ከመሄዱ በፊትና አሁን ደግሞ ከመጣ በኋላ ሁለት ነገር አይቼበታለሁ። ከመሄዱ በፊት ኦርቶዶክስ ነበረ። ኦኬ አንዳንድ ጥያቄዎች መጠየቅ ከወንድሞች ጋር ትዝ ይለኛል፣ ከነ መዝሙር ያሬድ ጋር እና ደግሞ እንደ አቅሚቲ ከኛም ጋር እንደውም ትዝ ይለኛል ጸዲ ቤት እናወራ ነበረ እና ምን ይል ነበረ የዛኔ ኦርቶዶክስም ፕሮቴስታንትም ሳሎንና ጓዳ ማለት ነው። በቃ ዳይሬክት ስፒች ማለት ነው። በቃ ዋናው እስልምና ላይ እንዝመት፣ እዛ ላይ እንስራ፣ የኛ የሳሎንና የጓዳ ጉዳይ ነው አይነት ነበር የሚለው። ከኔ ጋር ሁሌም ተሰዳድበን ምናምን አናቅም፣ ግን ሁሌም እንጨቃጨቀው በዚህ ጉዳይ ነበር። በፍጹም ሳሎንና ጓዳ የምንባል አይደለንም እኛ። ገደል አለ መሀላችን ላይ፣ ትልቅ ገደል አለ። በሳሎንና በጓዳ ወይ በክፍል መሀል ገደል የለም አይደለ? በቃ ስሙዝ ነው ትራንዚሽኑ፣ እንደፈለጋችሁ ነው የምትመላለሱት። አንድ ቤት ነን አይነት ነገር ነው። አይደለንም። ኢየሱስ ያለው ሁሉ አንድ ቤት አይደለም። ድህነት ያለው በቤተ ክርስቲያን ውስጥ ነው። ከዛ ውጪ ድህነት አለ ብለን አናምንም። ፕሮቴስታንቶችም ድነዋል ብለን አናምንም። ማስመሰል ምናምን ቅድም ኤፌሶን ያለችው ልክ ነው። አሁን ጉድ አይዲያን መጥላትና አስተምሮቱን መቃወም ይለያያል። ሁለቱን መለየት አለብን። ባይዘወይ ጉድ አይዲያን መጥላት በጣም ተገቢ ያልሆነ ነው። ማንንም መጥላት ተገቢ አይደለም። የፈለገውን በድንጋይ ለምን አያመልክም? ሰውን መጥላት አይጠበቅብንም፣ አይገባምም። አስተምሮቱ ትክክል አይደለም፣ ያለበት መንገድ ልክ አይደለም። ወደ ትክክለኛው መንገድና ወደ ቀደመው መንገድ በሐዋርያት በነቢያት ወደ ተመሰረተች ወደ የክርስቶስ አካል ወደ ሆነችው ራሷም ክርስቶስ ወደ ሆነው ቤተክርስቲያንና
የቆምክበት መንገድ ትክክል አይደለም ማለት ግን ጥላቻ አይደለም። እኔ በነገራችን ላይ አንድ ፕሮቴስታንት ድናሃል ኦርቶዶክሶችም ድነዋል ምናምን ቢል አስመሳይ ነው የሚመስለኝ። አልዳኑም ነው ማለት ያለበት። በቃ ሃርድ ኤንድ ፋስት ነው በመሀላችን ያለው ብላክ ኤንድ ዋይት ነው እንጂ እንደው ግሬ ኤሪያ ምናምን የለም። ይህን መለየት መቻል አለብን። ስለዚህ እኛ ጓዳና ሳሎን ምናምን አይደለንም። በቀይ መስመር መሰመር ያለበት ጉዳይ ይሄ ነው። የዛኔ የምቃወመው በዚህ ነበር። ኦኬ ሄደ ወደ እስልምና ያው ያሳለፈውን አሳልፎ መጣ። አሁን ደግሞ ሲመጣ ምንም እየገባኝ ያልሆነው እንግዲህ ሁላችንም አይተናል። ምንድነው ትናንትና ነው ከትላንት ወዲያ ሲቀበል ማለት ነው ማለት ኮንፈስ ሲያደርግ አይተናል። የምናውቃቸው የፕሮቴስታንት አገልጋዮች ምናምን ናቸው። ስለዚህ የሆኑ ቤተ እምነት ተከታዮች ወይም ደግሞ ቅበተ እምነት የሚሰሩ በእነሱ እምነት በእነሱ አስተምሮ አንድ ሰው ወደ እነሱ እምነት ሲገባ የሚያስብሉትን አስባሉት፣ ተቀበለ፣ ኮንፈስ አደረገ። ከዛ በኋላ ኦርቶዶክስም አይደለሁም እንትንም አይደለሁም ማለት ትንሽ አሁን ብዙዎቹን ጉዳይዲያ እንድትወስድ እኔ እንዳንድ ወንድም ብዙዎቹን ትሪገር እያደረጋቸው ያለው ይሄ ንግግርህ ነው። ከእስልምና ወጣው ብትለን ኖሮ አሁን ኒውትራል ነህ ማለት ነው። በቃ ሁላችንም ደግሞ እንትን እንል ነበር ማለት ኢንቨስት እናደርግ ነበር አንተ ላይ እንደዚህ ያው ሌላ ጥቅም ስለምናገኝ ሳይሆን አንተ በቃ በመምጣት ቅድም ይፊ እንዳለችው በመላእክትም ዘንድ ደስታ ስለሚሆን እኛ ደስ እንዲለን ነው አንተ በመዳንህ ማለት ነው ወደኛ ብትመጣ። ሌሎቹም እንደዛው ይሰሩብህ ነበር። አንተ ግን ዳይሬክትሊ ከዛ ወጣው ባልክበት ቀን ወደዚህኛው ወደ ፕሮቴስታንቱ እንደገባህ ነው የተናገርከው። ከዛ በኋላ የትኛው እንትን እንዳልኩኝ ምናምን ወደ በፊቱ ወደ ዛሬ ዓመት ወደምትለው ነው የወሰደኝ። ሳሎንና ጓዳ ምናምን የምትለው ጨዋታ ማለት ነው። ይሄ ደግሞ ልክ አይደለም። ወይም ድጋሚ ኮንፈስ አድርገን የፕሮቴስታንትም አይደለሁም ኦርቶዶክስም አይደለሁም ሙስሊም አይደለሁም እየመረመርኩ ነው፣ ጊዜ ስጡኝ፣ ላንብብ፣ ልማር፣ አግዙኝ፣ ሪሶርሶች ስጡኝ፣ ጸልዩልኝ ምናምን ብትል በቃ ይሄን ያህል የሚያስጨንቅ ያለ አይመስለኝም። አቋም ይዘህ ግን የሆነ ቤተ እምነት ከተቀላቀልክ በኋላም ቬግ ማድረግ ተገቢ አይደለም እና በዚህ ልክ በቃ ሀሳባችንን ማስቀመጥ ነው የሚገባው። ቴንኪዩ። ቀጥሉ መስፍኔ። እዚህ ጋር በነገራችን ላይ የገባበትም እንዲገባ ያደረግኩት ይሄንን ጥያቄ ነው። ይሄን ጥያቄ ንጹህ እንዲያደርግልን ነው እንጂ ከእሱ ጋር የሆነ ነገር ኖሮን ምናምን አይደለም። እያወራንበት የነበረው ጌታን ተቀበለ ምናምን ሲሉ ወደ እነሱ ድርጅት የሄደ ምናምን ነገር አስመስለውታል። እሱ ደግሞ እንደዛ አይደለም። የካድኩትን ጌታ በአደባባይ ለሚያስገርለት ለዛ ነው እንደዛ ያደረግኩት ያለው ብዬ ነው የተናገርኩት የነበረ እና እንደው እሱ መጥቷል እሱ ይመስክር ብዬ ነው የገባው የነበረ። ወደ ሌላ ነገር እየሄደ ነው። ይሄን አጥራ ጉዳዴ አይዲያ መብት ነው ማጥራትም ያለ ማጥራትም። ከዛ እንጨርስ በሰላም ቀጥል። እኔ ደግሞ ስጋት አለኝ። ስጋት ኦርቶዶክስ እና ፕሮቴስታንቶች ተሻሙብኝ የሚል አጀንዳ ለመፍጠር እየተጫወተም ሊሆን ይችላል። ራሱን ቁጭ አድርጎ ኦርቶዶክሶችና ፕሮቴስታንቶች ኑ ተደራደሩና አሳምኑኝና ያንዳችሁ አድርጉኝ የሚል ቁማር ሶሪ ነው። እንደዚህ አይነት ቲክቶክ ላይ ብዙ ቁማር እናውቃለን። አጀንዳ ለመሆን የሚደረጉ ብዙ ቁማሮች እናውቃለን። ወደ ክርስቶስ መጣሁ ተመለስኩ ሊል አይችልም። ከኦርቶዶክስ ወጥቶ ሙስሊም ሆኖ ተመልሶ ወደ ፕሮቴስታንት ሄዶ ወደ ክርስቶስ ተመልሼ መጣሁ ሊል አይችልም። ግን ለኛ ተስፋ ነው የሰጠን። አሁን እሱ ተስፋ ቢሰጠንማ ወደ አባቶቹ ይመጣል። ተስፋ ምንድነው? ጴንጤ ያልሆንኩም ማለት። ስለዚህ ይህንን አጋጣሚ ተጠቅመን ኦርቶዶክስ እንዲሆን መጣር ነው ያለብን ወይስ መተቸት ነው ያለብን? ጸድዬ ጴንጤ ሆኗል። ኢየሱስ ክርስቶስን እንዳዳኝ አድርጎ የተቀበለ ሰው አረቋ እንዳልልህም ቆይ ድራማ እንደዚህ አይነት ድራማ አትሰራብን። ኧረ እባክህ ተው ተረጋጋ። ይቆጫል እንደተናገረው ነገር። አልቆጭም፣ በምንም ታምረን ያልቆጭም። ለምሳሌህ እንደዚህ አይነት ድራማ ልትሰራብን የምትሞክር ከሆነ ለራስህ ቀድመን እንዳወቅን እንድታውቅ ነው። ሰሪ ለምን አጣው? በእናትሽ ጉዳይዳ አንዴ ቆይ አንተ አትናገር ነው ላውራ
እኛ አላማችን እንድንረባብሽ እንድንጫጫው አይደለም። በእናታችሁ በቃ ብፁዕ አምላክ ሌላ ቀን ትመጣና ትጠይቀዋለህ። አሁን ለዛ ደም አይደለም። መስፍን እድል ስጡት። አረ እድል ስጡት። ኦኬ አይ ኖ ጸዲ ብዙ ሰዎች እያወሩ ነው። ባትሪም እየተዘጋ ስለሆነ መውጣት ስላለ እኔ ግን አንድ መልእክት ልንገርህ። ብዙ የራሱ አመለካከት ኤፌሶን ካሁን በኋላ ጥያቄ ስሜን ጠርተሽ ጥያቄ እንዳትጠይቂኝ። ስሜን ጠርተሽ ጸዲ ባትሪ የለኝም። አንድ ጊዜ ጉድ አይዲያ። እሺ መስፍን ያወራሽ ባትሪ ስለሌለኝ አንድ ጊዜ እሺ እንትን ማነ መስፍን 1-2 ደቂቃ አውራና ቶሎ ስሜን ጠርተሽ ከኔ ጋር እንዳታወሪ ኤፌሶን። ብፁዕ አምላክ ምን ታድርግ ሞሽ ይችላልሽ አንቺ ህፃን እንደ ትልቅ ሰው አንዴ ብፁዬ አንዴ ብፁዕ እሺ በቃ ምን ታድርግና የማንም ደግሞ ይሄንን ጨዋታ ደግሞ ኦርቶዶክስ ነን ብላችሁ የምታጫውቱት የምታራግቡ ሰው ሴቶች ደግሞ ትጠነቀቃላችሁ አብራችሁ ለመስፍን 2 ደቂቃ ለጋይዳ ያወራና የምር ብፁዕ አምላክ ነው እንደዚህ የሚያወራው ጋይስ። እኔ ሌላ ሰው ነው። አንተ ምን ቸገረህ? ተው እኔ እህቶችንም እኮ እየተናገረ ጉድ አይዲያ። ዝም በለው ችግር የለም። አሁን ያለ ሀሳብ ያጠቃልና ጉድ አይዲያ ይውጣት ችግር የለም። በቃ አሁን አትንቀልቀይ ኤፌሶን ታትንቀልቀይ ራስሽን እንደዚህ ድራማ እያሰራሽ እንዳትቀልቀኝ። 2 ደቂቃ መስፍን ይቀጥልሽ። 2 ደቂቃ ይበቃኛል። አንዴ ብፁዕ አንዴ ጉድ አይዲያ። አሁን እኔ በጣም በአንድ በኩል ደስ ብሎኛል ጸዲ ባነሳችሁም ሀሳብ አንዳንድ ስጋቶች እንዳያድሩብን አንታው ልታደርግ የሚገባው ጌታችን አስገድዶ ማንንም አላዳንም። ልትድን ትወዳለህ እያለ አድኗል። የሰው ልጅ አምኖ ይድናል የሚባለው 3 ነገሮች አሉ። አንደኛው በመስማት በማንበብ በጸጋና በቱርፋቱ የራሱ ሱታፌ ሲኖረው አመነ ዳነ ይባላል። አሁን እንደ ወንድም እንደ አንድ ኦርቶዶክስ ወንድም የራሴ ገንዘቤ ነብይ አምናለሁ። መነሻንም ያው አፖሎ ስለተናገረ እግዚአብሔር ያክብርልኝ። እንደ ወንድም ልረዳ ፈቃደኛ ነኝ በምችለው አቅሜ በፈቀደ ምንም ቅንጣት ታክል ይሄን አክል ዕውቀት ያለ ልጅ አይደለሁም። እንደ ቤተ ክርስቲያን ልጅ ግን ከጎን ሆናለሁ። ግን አሁን ከጎን ለመሆን ምን ያስፈልጋል? ምናልባት በወንድሞች ውስጥም በእህቶች ውስጥም ያለ ስጋት ያንተ ቁልጭ አድርጎ ያለ መናገር ነገር አለ። ገባ? አሁን ቲክቶክ ላይ ያለ ጥምቀትም የለም ሃይማኖት የሚያስገድም ነገር ምንም ነገር የለም። እውነት ለመናገር ግልጹን ልንገራችሁ፣ በቲክቶክ ያለ ሲኖዶስ የለም ወይም ደግሞ የሆነ ዶክትሪን የለም። ሁሉም የመሰለውን የሚናገረው ከራሱ ካስተምሮ ተነስቶ። ስለዚህ ጉድ አይዲያ እኔ እንደው ከዚህ በላይ እንድንከባበርና ፖለቲካውን ቢቀርና ፖለቲካ የምትሉት በአጠቃላይ ቢቀርና ወደ ኦርቶዶክስ ወይም ወደ ፕሮቴስታንት እስልምናውን ተውኩ ስትል የትኛው ትምህርት ልብህን መስጦት እውነት መሆኑን አውቀ እስልምናው ደግሞ ውሸት መሆኑን አውቀ ወደ የትኛው ነው የመጣው? አሁን የሚያዋጣን ይሄ ነገር። ከዛ በተረፈ ግን ኦኬ ሳይበዛ እንትኑ እንዳይበዛ ማንንም አስገድዶ አላዳንም ኢየሱስ ክርስቶስ ራሱ። መስፍን በነገራችን ላይ በአጠር አረባታችሁ አንዴ ባትሪ የለኝም እኮ ስጥ ነው ከታልከው የተባልከው ምንድነው? እንደዚህ እንደ ሽማግሌ የምትጮኸው? ቀጥል አንዴ ሚውት አድርጊው። አይ ምንም ኮምፎርታብል ስላልተሰማኝ ነው። ኦኬ ምንድነው አሁን ምን መሰላችሁ ባይዘወይ አሁን የምትናገሩትን የሚቀዱ ሰዎች አሉ። ሌሎች ቤተ እምነቶች አሉ። እስልምና እምነት ተከታዮች እጅግ በጣም ጠምደው የያዙኝ እያፈላለጉ ያሉ ሰዎች አሉ። ስለዚህ የምትናገሩት ነገር ለነሱ ገቢ ሊሆን ይችላል እንጂ እናንተ ንዴት ወር የናንተ ምክር ምንም የሚጨምርልኝ ነገር የለም። የናንተ እምነት ውስጥ ቤተ እምነት ውስጥ መጣው አልመጣው እዛ ገባው አልገባው ምንም የሚጨምረው ነገር የለም። ግን አሁን እኔ እያደረኳቸው ያሉ ነገሮች አሉ። ከኦርቶዶክስ ቤተ እምነት ኦርቶዶክስ ውስጥ ነበርኩ። ኦርቶዶክስ ላይ ጥያቄ አለኝ። ጥያቄን ለአክሊል ልኬለታል። ኦኬ የራሴ የሆነ ኦርቶዶክስ ላይ የማነሳቸውን ጥያቄዎች ኦልሬዲ ልኬለታለሁ። ጥያቄውንም አይቶታል፣ እሺ ብሎኛል። የሆነ ላይቭ በሚገባ ታይም ላይ ጠብቄ በኦርቶዶክስ ዙሪያ ላይ ያለኝን ጥያቄ ጠይቀዋል። ገብቷል አይደለ? አካሄድ አለ። ዝም ብሎ ኦርቶዶክስ ነኝ ተመልሻለሁ ማለት አይደለም። እንደዛ እያደረኩ ነው። ይሄንን አደርጋለሁ እየሄድኩበት ነው። ምክንያቱም ብዙ ይሄ ጥያቄዎች አሉ። በድህነትም
በማማለድ በተለያየ ኦርቶዶክስ ላይ ያለውን በስግደት በጸሎት በስዕላት በተለያዩ ነገሮች ላይ ጥያቄዎች ይኖረዋል። ገብተዋል። እሱን አስገብቼለታለሁ 10 ጥያቄዎች ለእንትን ሰጥቼዋለሁ። ለማነው ላኪ ልኬዋለሁ። አኪ እንደሚመልስልኝ 100% እምነት አለኝ። እንደዛ እያረኩ ነው። ግን የማደርገውን ነገር በሙሉ እዚህ መናገር የለብኝም። አሁን 2 ነገር አለ። ሃይማኖትህን ወደ አንዱ ስገባ የሚሰሩ ፖለቲከኞች አሉ። እኔ ከሁሉም አንጻር አይቼ ነው የማደርገው። ወንድሞቼ ገብቷችኋል? እዚህ ጋር ዝም ብዬ እንደዚህ ነው አላልኩም። አሁን ምንድነው እንትና ማነው ኤፍሬም ያደረገው የተባበረ ነገር ያው ታውቃላችሁ፣ ኦርቶዶክስ ጋራ በአደባባይ ክርስትና መቀበል የለም አይደለ? እንደዚህ አይነት ነገር የለም። በውስጥ ተምረ ጸበል ተጠምቀ ቄዳር ተጠምቀ ተምረ ምን ብለ ነው የምትመለሰው? የተመለሱ እህቶች አሉ አውቃለሁ። አሁን የሆነው ምን መሰለ፣ በአደባባይ ላይ ነገሩ በጣም ስለገነነ ኢየሱስንም በአደባባይ ስለካድኩት ብዙ ሰውም ስለሰማ ፕሮቴስታንቱም ኦርቶዶክሱም እዚሁ ጌታን መቀበል አለብኝ ብዬ አደባባይ ላይ ማነው ኤፍሬም መጥቶ ጌታን ኢየሱስ ክርስቶስ አምላክ ነው ብዬ መስክሬያለሁ፣ ጌታ ነው ብዬ መስክሬያለሁ። ለኦርቶዶክስ የሚጎዳም አይደለም ኦር ለፕሮቴስታንት የሚጎዳ አይደለም። መመለሴ ሁሉንም አስደስቷል። ይሄን ነው ያደረኩት። ቀጣይ ምንድነው የማደርገውን መናገር የለብኝም የግዴታ እዚህ ገብቷል አይደል? ከጠየቀኝ ግን በወንድምነት ከጠየቀኝ እነግረዋለሁ። ቀጣይ የማደርገውን አሁን እንደነገርኩ ጥያቄ አለኝ። ጥያቄን አስገብቻለሁ፣ ጠይቃለሁ። በስልክም ደውሎልኝ ቢሆን ጠይቀዋለሁ። ይሄ ነው እንትን አይ ቲንክ የሆነ ነገር ስትናገሩ ነገ አሁን ታዩዋለህ። ብፁዕ አምላክ የተናገረውን ቲክቶክ ላይ ታዩታላችሁ፣ እንዴት ወስደው ፖለቲካ እንደሚሰሩበት። ይሄ ነው እና ተጠንቀቁ አንዳንድ የምትናገሩት። በተረፈ አሁን እኔ ይሄን እዚህ ውስጥ ነኝ እንደዚህ ነኝ ያላልኩበት ምክንያት እንዳላችሁት ትምህርት መማር አለብኝ፣ ጥያቄ መጠየቅ አለብኝ፣ አንዳንድ ያልገቡኝን ነገር መማር፣ እነዚህን ጨራርሼ ከዛ በኋላ ተጠምቄ ከዛ በኋላ ብዙ ፕሮሰስ አለ። ስለዚህ እዚህ ጋራ ሁለናንተ ፕሮቴስታንት ነኝ ብል ኦርቶዶክስ ነኝ ብል ምንድነው የሚጠቅማችሁ? ጉዳይ ዲያኦራል ነው። አሁን እኔ ድራማ እየሰራ ነው። አናፖል አሁንም ድራማ እየሰራ ነው። ቤተክርስቲያን እንዲያዳምጣት ከፈለገ ስለሚቀዱ ጉባኤ ቤት ገብቶ ይጠይቃት። ቤተክርስቲያን ግባና ጠይቃት። ሄክቲክ አታርገው። ቤተክርስቲያን የምትጠይቃት በዚህ መንገድ አይደለም።